በኢራን ላይ ዳግም የተጣሉት የተባበሩት መንግስታት ማዕቀቦች ሀብቶችን ያግዳሉ፣ የጦር መሳሪያ ዝውውርን ያቆማሉ፣ እንዲሁም የሚሳኤል ፕሮግራሟን ያነጣጥራሉ። የቴህራን ፓርላማ በቁጣ ተሞልቶ ወደ ዝግ ስብሰባ ከገባ በኋላ ከኒኩሌር ስምምነት የመውጣትን እድል እየመከረ ነው። አፈ ጉባኤ መሐመድ ባጋር ጋሊፍ ሀገራቸው ማዕቀቦችን እንዳያስፈጽሙ አስጠንቀዋል። ይህም እንደ ወረራ ተግባር እንደሚታይ ተናግረዋል። እነዚህ ማዕቀቦችን ማስፈጸም እንደ ጠላትነት ተግባር እንቆጥረዋለን፣ እናም በዚህ መሰረት ምላሽ እንሰጣለን ሲሉ ተናግረዋል። ይህም የተለያዩ የመልስ እርምጃዎችን ፍንጭ ሰጥተዋል። ሁኔታውን ለማርገብ የተደረጉ ዲፕሎማሲያዊ ጥረቶች የቆሙ ይመስላል። የ2015 የኒኩሌር ስምምነት የአውሮፓ ተዋናኞች ወገኖች ፈረንሳይ፣ ጀርመን እና ዩናይትድ ኪንግደም ስናፕባክ ዘዴያቸውን የተባበሩት መንግስታት ማዕቀቦችን እንደገና ለመጣል የሚያስችላቸው ህጋዊና ኢራን ስምምነቱን በመጣሷ ምላሽ ለመስጠት አስፈላጊ እንደሆነ አጥብቀው ተናግረዋል። ኢራን የቅርብ ጊዜ የኒኩሌር እንቅስቃሴዎቿን ከቀየረች ለኒኩሌር ስምምነቱ ለመቆም ያላቸውን ቁርጠኝነት አጽንኦት በመስጠት ሙሉ በሙሉ ወደ ስምምነቱ እንድትመለስ አሳስቧል። ይሁን እንጂ የኢራን የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ እነዚህን የይገባኛል ጥያቄ ውድቅ አድርገዋል። አሜሪካ እንደ አውሮፓውያን አቆጣጠር በ2018 ከስምምነቱ መውጣቷ በኋላ አውሮፓ በስምምነቱ ስር የገቡትን የራሳቸውን ቃል ኪዳን መወጣት እንዳልቻሉ ተናግረዋል። የአሜሪካን ግፊት ተቀብለው ስምምነቱን እያፈራረሱ ነው ሲሉ ከሰዋቸዋል። ኢራን የኒኩሌር ስምምነቱን ልትተው መዘጋጀቷ በዓለም አቀፍ ማህበረሰብ ላይ አስደንጋጭ ማዕበል ፈጥሯል። በመካከለኛው ምስራቅ የኒኩሌር ቀውስ በፍጥነት ሊባባስ ይችላል የሚል ስጋት ፈጥሯል። የተባበሩት መንግስታት ማዕቀቦች ህገወጥ ናቸው፣ የምዕራባውያን ስናፕባክ ከተጠቀሙ ኢራን ትበቀላለች፣ የኒኩሌር ስምምነት ልትተው ትችላለች ብለዋል። እየተባባሰ የመጣው ቀውስ ዓለም አቀፍ የነዳጅ ገበያዎችን ወደ ውዥንብር ውስጥ ከቶታል። የሆርሙዝ የባህር ወሽመጥ አቅርቦት ሊቋረጥ ይችላል የሚል ስጋት ዋጋዎችም ተለዋጭ ሆነዋል። በፋርስ ባህረ ሰላጤ ውስጥ የባህር ላይ ኃይል እንቅስቃሴ ጨምረዋል። ሁለቱም የኢራን የምዕራባውያን ኃይሎች ልምምዶችን እያደረጉ ነው። ይህ ውጥረቶችና የተሳሳተ ስሌት ስጋትን ከፍ ያደርጋል። ተንታኞች አደገኛ የሁኔታዎች መገጣጠም እንዳለ የጠቆሙ ነው። በማዕቀቦችና በተዛቡ ነገሮች ምክንያት ተከቧል የሚሰማው የኢራንና የኒኩሌር መስፋፋትን ለመከላከል ቁርጠኛ የሆነ ነገር ግን አንድ ወጥና ውጤታማ ዲፕሎማሲያዊ መውጫ የሌለው የሚመስለው የምዕራባውያን ቡድን የመረጃ ኤጀንሲዎች የኢራንን የኒኩሌር ማዕከላት በከፍተኛ ጥንቃቄ የተከታተሉ ነው። ከዓለም አቀፍ ገበያዎች የመጨረሻ መለያትን ሊያመላክት የሚችል ማንኛውም የተፋጠነ የማበልጸግ ወይም ከጦር መሳሪያ ጋር የተያዙ እንቅስቃሴዎችን እየተመለከቱ ነው። ከቴህራን የሚወጣው ንግግር እየጨመረ የመጣ ሲሆን ጎልተው እየወጡና ዓለም አቀፍ የኒኩሌር ቁጥጥር አካላት ጋር ሙሉ በሙሉ ግንኙነታቸውን እንዳያቋርጡ እየተሟገቱ ነው። ይህ የውስጥ ለውጥ ውጫዊ ግፊት ቢቀንስም ኢራን ወደ ሙሉ ተገዥነት የመመለስ መንገዷ በሀገር ውስጥ የፖለቲካ ተግዳራቶች የተሞላ እንደሚሆን ይጠቁማሉ። ይህ መፍትሄውን የበለጠ ውስብስብና የማይቻል ያደርገዋል። ይህ በእንዲህ እንዳለ ዩናይትድ ስቴትስ የአውሮፓ ስናፕባክ ቀጥተኛ ተዋናይ ባትሆንም በተባበሩት መንግስታት ማዕቀቦች ዳግም መጣልን በድምቀት ትደግፋለች። በቴህራን ላይ የምታደርገው ከፍተኛ ግፊት ዘመቻዋን አጠናክራለች። የውጭ ጉዳይ ሚኒስትር አንቶኒዮ ብሊንከን ሁሉም ሀገራት ማዕቀቦችን እንዲያስፈጽሙ ጥሪ አቅርበዋል። ማዕቀቦቹን የሚጥስ ማንኛውም ሀገራት ከዋሽንግተን ሁለተኛ ደረጃ ማዕቀቦችን እንደሚገጥሙ አስጠንቅቀዋል። ይህ ጠንካራ አቋም ኢራንን የበለጠ አቋርጧታል። ኢራን አሜሪካን የኢኮኖሚ ችግሮቿ ዋና አዘጋጅ አድርጋ ትመለከታለች። ቻይና እና ሩሲያ ሁለቱንም የተባበሩት መንግስታት የጸጥታው ምክር ቤት ቋሚ አባላት ሲሆኑ ስናፕባክ ዘዴያቸውን በከፍተኛ ሁኔታ ተቃውመዋል። የህግ መሰረት የለውም፣ የክልላዊ አለመረጋጋትን ያባብሰዋል ሲሉ ይከራከራሉ።
ለታደሰ ውይይትና ለብዙ ወገን ዲፕሎማሲያዊ መመለስ ጥሪ አቅርበዋል። እንዲሁም ወታደራዊ ግጭትን ሊያስከትሉ የሚችሉ ማናቸውም ድርጊቶችን ተቃውመዋል። ይህ በጸጥታው ምክር ቤት ውስጥ ያለውን ክፍፍል ከፍተኛውን የዲፕሎማሲ ፈተና ያጎላል። ምክንያቱም በኢራን የኒኩሌር መርሃ ግብር ላይ አንድ ወጥ ዓለም አቀፍ ግንባር አሁንም የለም። የኢራን የኒኩሌር ስምምነት የመተው ስጋት የኒኩሌር መስፋፋት ተሟጋቾችን ብቻ ሳይሆን እንደ እስራኤልና ሳውዲ አረቢያ ላሉ የክልል ኃይሎች የህልውና ጥያቄዎችን አስነስቷል። እነዚህ የኢራን የኒኩሌር ምኞቶች ለደህንነታቸው ቀጥተኛ ስጋት አድርገው ይመለከታሉ። በቴህራን ላይ ይበልጥ ከባድ እርምጃዎችን እንዲወሰዱ የሚያቀርቡት ጥሪ ዓለም አቀፍ ሁኔታውን የበለጠ ያወሳስበዋል። መካከለኛው ምስራቅን ወደ አደገኛ ገደል እየገፉት ነው። በመጨረሻም የዩናይትድ ስቴትስ ወደ ባግራም አየር ማረፊያ ሊኖር የሚችልበት ሁኔታ ከጊዜ ወደ ጊዜ እየጨመረ የመጣውን ዓለም አቀፍ ስጋትና ውስብስብ የጂኦፖለቲካ ውጥረቶችን አስነስቷል። የሩሲያና የኢራን የውጭ ጉዳይ ሚኒስትሮች ከቻይናና ፓኪስታን ዲፕሎማቶች ጋር በመተባበር በተባበሩት መንግስታት ድርጅት 80ኛው ጠቅላላ ጉባኤ ላይ ባደረጉት ባለ 4 ወገን ስብሰባ ላይ ይህ ጉዳይ ዋነኛ የውይይት ማዕከል ነበር። የዩኤስ ፕሬዝዳንት ዶናልድ ትራምፕ በቅርቡ የሰጡትን አስተያየት በጋራ በመተቸት በአፍጋኒስታን ውስጥ የአሜሪካ ወታደራዊ መገኘትን ዳግም መመስረት የክልሉን ሰላምና ደህንነት አደጋ ላይ ይጥላል የሚል ከባድ ማስጠንቀቂያ ሰጥተዋል። የአፍጋኒስታንን ወቅታዊ ሁኔታ ለኔቶ ያለፈው ግንባር በማድረግ አባል ሀገራት ያለፉትን ስህተቶች እንዳይደግሙ አሳስበዋል። የቤጂንግ ዋና ስጋት ትራምፕ ቻይናን ከባግራም ጋር በተደጋጋሚ በማጣቀሳቸው የመጣ ነው። የባግራም አየር ማረፊያ ከቻይና የኒኩሌር ተቋማት የ1 ሰዓት ያክል ርቀት ላይ ይገኛል። ይህ የትራምፕ ንግግሮች ቻይናን የመግታት ዓላማ እንዳላቸው ይጠቁማሉ። ምንም እንኳ የመግታት ዘዴው ግልጽ ባይሆንም ቻይና የአሜሪካ መገኘት ኡርጉይ ሙስሊሞችን ለመደገፍ ወይም ታሊባንን በቻይና ላይ ለማነሳሳት ጥቅም ላይ ሊውሉ ይችላሉ ብላ ትሰጋለች። ታሊባን በዋሽንግተን ላይ ያለውን ዝንባሌ በተመለከተ የቻይናን ስጋትም ከፍተኛ ነው። ታሊባን በሁለቱ መካከል መምረጥ ቢኖርበት አሜሪካን ትመርጣለች ብላ ስለምታምን ቤጂንግ የታሊባንን የአሜሪካንን ዝንባሌ ለማጠቃለል እየሞከረች ነው። የሞስኮ አቋም ግን ከተቀሩት ሀገሮች የተለየ ነው። ሩሲያ የአሜሪካ ከአፍጋኒስታን መውጣት ከዩክሬን ጦርነት መጀመርና በሩሲያ ላይ ከተደረገው ጫና ጋር በቀጥታ የተያዙ እንደሆነ ታምናለች። የቀድሞው የአሜሪካ ባለስልጣን የአፍጋኒስታንን መውጣት ሀብቶችን ወደ ዩክሬን ለመቀየር አስችሏል ብለው አምነዋል። ይህም መውጣቱ ሩሲያንን ለመግታት እንደነበር ያሳያል። ስለዚህ የአሜሪካ ወደ ባግራም መመለስ ዩክሬንን ለአፍጋኒስታን መስዋዕት ማድረግ እንደሆነ ሩሲያ ትመለከታለች። ይህ ለሩሲያ ከፍተኛ ኪሳራ እንደሚያስከትል ታምናለች። ለኢራን የአሜሪካ ከመካከለኛው ምስራቅና ደቡብ ኤስያ መውጣት ሁልጊዜም ስትራቴጂካዊ ዓላማ ነው። ምንም እንኳ ያለፈው የአሜሪካ ወታደራዊ መገኘት በኢራን ጥቅም ላይ የዋለበት አጋጣሚዎች ቢኖሩም እንደ ኢራቅ የአሜሪካ መውጣት በኋላ አይኤስአይኤስ መፈጠርና በአፍጋኒስታን ታሊባን ስልጣን መያዙን የመሳሰለው የአሜሪካ ወደ ባግራም መመለስ በአቅራቢያዋ የአሜሪካ ወታደራዊ መገኘትን አዲስ ስጋት አድርጋ ትመለከታለች። ሆኖም ፓኪስታን አሜሪካን በአፍጋኒስታን ታሊባን ላይ እንደ ማስፈራሪያ ለመጠቀም እየሞከረች ነው። ጠቅላይ ሚኒስትር ሸህባዝ ሻሪፍ የትራምፕን ለኖቤል የሰላም ሽልማት መሾማቸው ለኢስላማባድ ቅናሾች ሊያበረታታ ይችላል። በአጠቃላይ እነዚህ ሀገራት ባግራም ላይ የአሜሪካን ወታደራዊ መገኘት የክልላቸውን ሰላምና ደህንነት አደጋ ላይ ይጥላል የሚል ስጋት አላቸው። እናም ይህ ጉዳይ በዓለም አቀፍ መድረክ ላይ ውጥረትንና አለመግባባትን መፍጠሩን ይቀጥላል።